በፊልሙ መጀመሪያ ላይ ሁለት ልጆች በአንድ ወንዝ ውስጥ ተንሳፎ የሚሄድ የቆሰለ ሰውን ያገኛሉ። እሱን ለማዳን ችለው በህንድና በቲቤት ድንበር አቅራቢያ ወደምትገኝ ራቅ ያለች መንደራቸው ይወስዱታል። ሰውየው በጥይት ተመትቶና በጭንቅላቱ ላይ ከባድ ጉዳት ደርሶበት የነበረ ቢሆንም በመንደሩ ነዋሪዎች ባህላዊ ሕክምና አማካኝነት ለበርካታ ወራት ቀስ እያለ ይድናል። አንድ ደማቅ በዓል በሚከበርበት ወቅት መንደሯ በድንገት ጨካኝ በሆኑ ወራሪዎች ትወረራለች። ይህም ሰላማዊውን ማህበረሰብ ወደ ትርምስ ውስጥ ይከተዋል። አጥቂዎቹ የማይታመን ጭካኔ በመፈጸም የመንደሩን ነዋሪዎች ያለ ርህራሄ ይጨፈጭፉታል። ሴቶችንና ህፃናትን እንኳን አይምሩም ነበር። በጭንቀት የተሞላ አንድ አዛውንት እርዳታ ለማግኘት ወደ አምላካቸው ይጸልያሉ። የአዛውንቱ ጥልቅ ሰቆቃ የቆሰለው ሰው ንቃተ ህሊናው እንዲመለስና ከእንቅልፉ እንዲነቃ ያደርገዋል። አንድ አጥቂ ወደ አንዲት እናትና ልጇ ሲዞር የቆሰለው ሰው ጦር በመወርወር ይገድለዋል። በዚህም ህይወታቸውን ለጥቂት በማዳን ለመንደሩ ነዋሪዎች የተስፋ ብርሃን ይሆናል። መንደርተኞቹን እየታደገ ሁሉንም አጥቂዎች እሱ ብቻውን ሆኖ ይደመስሳቸዋል። እሳቱ እየተስፋፋ ሲሄድ በፊቱ ላይ የታሰሩት ፋሻዎች በእሳቱ ተቃጥለው ይረግፋሉ። ይህም ጠንካራና መልከ መልካምነቱን ይገልጣል። ትግሉን በመቀጠል መሪውን ወደር በሌለው ግርማ ሞገስና በቀላሉ ይገድለዋል። በዚህም ለመንደርተኞቹ እንደ መሲህ ሆኖ ይነሳል። ሆኖም ግን ሰውየው የማስታወስ ችሎታውን ያጣል፣ እውነተኛ ማንነቱንም ይረሳል። ከዚያም ትንሹ ልጅ ሲያድግ ማንነቱን እንዲያገኝ ለመርዳት ቃል ገባለት። ትዕይንቱ ከ30 ዓመት በኋላ ወደ አንዲት ስራ የበዛባት የሜትሮ ባቡር ጣቢያ ይሸጋገራል። እዚያም አንድ ንፉግ አዛውንት ባቡር ውስጥ ገብተው በዝምታ እንቅልፍ ይወስዳቸዋል። 6 ለየት ያሉ ልጃገረዶችንም በተመሳሳይ የሜትሮ ባቡር ውስጥ እየተጓዙ ሲሆን እርስ በርሳቸውም በስውር ምልክቶች ይግባባሉ። ብዙም ሳይቆይ አሊና የምትባለው የተካነች ሀከር የትራፊክ መብራቱን በመጥለፍ አቅራቢያ የሚገኘውን መንገድ ትዘጋዋለች። በዚህ ምክንያት አሊያ በከባድ የትራፊክ መጨናነቅ ውስጥ ትቀራለች። ከ20 ደቂቃ በኋላ ወሳኝ ፈተና ስላለባት አሊያ በሜትሮ ባቡር ለመሄድ ትመርጣለች። ነገር ግን በቲኬት መቁረጫው ቦታ ላይ የገንዘብ እጥረት ይገጥማታል። ሌክሲ ልትረዳት ጣልቃ ትገባለች። እናም ሁለቱም ለጥቂት ባቡር ላይ ለመሳፈር ይሳካላቸዋል። ከተወሰነ ጊዜ በኋላ አሊና የባቡሩን ሲስተም በመጥለፍ ባቡሩ በዋሻው መካከል እንዲቆም ታደርጋለች። የልጃገረዶቹ ቡድን በሌክሲ መሪነት የጦር መሳሪያቸውን በማውጣት ባቡሩን ጠልፈው ይቆጣጠራሉ። በዚህም ሁሉንም 365 ተሳፋሪዎች እንዲሁም የባቡሩን ካፕቴን ጭምር በቁጥጥር ስር ያውሉታል። አንድ ደፋር የፖሊስ መኮንን ጣልቃ በመግባት ኮልኪንም በቁጥጥር ስር ያውላታል። አዛውንቱ በድንገት ከእንቅልፋቸው ነቅተው ቀስ እያሉ ወደ ባቡር ጠላፊዎች መራመድ ይጀምራሉ። የፖሊሱን ጥብቅ ማስጠንቀቂያ ችላ በማለት ጉዞአቸውን አያቆሙም። ከዚያም ባልተጠበቀ ሁኔታ በፖሊሱ ላይ ይዘሉበታል። አዛውንቱ ያለምንም ጥረት መኮንኑን ከአንድ ምሰሶ ጋር ያስሩታል። በወጣትነት ጉልበቱም ይሳለቁበታል። አዛውንቱ የልጃገረዶቹ አለቃና የባቡር ጠለፋው ዋና አስተባባሪ መሆናቸው ታወቀ። ተሳፋሪዎቹ እንደ ፖሊስ መኮንኑ ምንም አይነት ሙከራ እንዳያደርጉ ያስጠነቅቃሉ። የዛቻውን አሳሳቢነት ለማሳየትም አንዲትን ሴት ያለ ምንም ማመንታት በጥይት ይገድሏታል። ድርጊቱ በተሳፋሪዎቹ ላይ ድንጋጤን የፈጠረ ሲሆን ሀገሪቱንም አንቀጥቅጧል። ሁኔታው አስቸኳይ መሆኑን በመገንዘብ የፖሊስ አዛዥ ኒርማዳ ሁኔታውን እንድትቆጣጠር ተመደበች። ከጠላፊዎች አለቃ ጋር ስትነጋገር ግለሰቡ በመንግስት ሙስናና በግብር ስርዓት ተስፋ የቆረጠ መሆኑ ግልጽ ሆነ። የግብርና ሚኒስትሩ በ5 ደቂቃ ውስጥ ከኒርማዳ ጋር መስመር ላይ እንዲገኝ የጠየቀ ሲሆን ከቀጠሮ ሰዓት በላይ ለሚዘገይ ለእያንዳንዱ ደቂቃ አንድ ተሳፋሪ እንደሚገል ይዛተ። ኒርማዳ ሚኒስተሩን ለማምጣት ወዲያውኑ እርምጃ ወሰደች። ሰዓቱ እየረፈደ ሲሄድ የግብርና ሚኒስተሩ በከፍተኛ ፍጥነት በመጓዝ ላይ ሳለ አለቃው ካፕቴኑን ሊገድለው ሲል ለጥቂት ሰከንዶች ቀድሞ መስመር ላይ መግባት ቻለ። አለቃው በከፍተኛ ቁጣ ለግብርና ሚኒስተሩ እንደገለጸለት በሚኒስተሩ የስልጣን ዘመን በግብርና መሳሪያዎች ላይ በተጣለው ከፍተኛ ግብር ምክንያት ከ10,000 በላይ በዕዳ የተዘፈቁ ገበሬዎች ራሳቸውን አጥፍተዋል። ይህ ደግሞ ሚኒስተሩ በጭራሽ የሚያውቀውና የሚያሳፍር እውነታ ነበር። አለቃው ለተሳፋሪዎቹ መልቀቂያ $5 ቢሊዮን ቤዛ ይጠይቃል። የግብርና ሚኒስተሩ ግን መንግስት ይህን ያህል ገንዘብ መክፈል አይችልም በማለት ጥያቄውን ውድቅ ያደርጋል። በዚህ ጊዜ አለቃው የባለሀብቱ ካሊ ልጅ አሊያ በባቡር ውስጥ ስላለች መንግስት ገንዘቡን ከሱ እንዲቀበል ሀሳብ ያቀርባል። ትዕይንቱ በመንግስትና በሚኒስትሮች ላይ ከፍተኛ ተጽዕኖ ወዳለው ካሊ ወደ ተባለ
ኃይለኛ ወንጀለኛ ባለሀብት ይሸጋገራል። ካሊ ስለ ሁኔታው ሲያውቅ ልጁን ለማዳን ሲል ሚኒስትሩ ከጠላፊዎች ጋር እንዲተባበር ያዘዋል። ያለምንም ማመንታትም ወዲያውኑ $5 ቢሊዮን ወደ አለቃው አካውንት ያስተላልፋል። አሊያ በቁጣ ስትቃወማቸው አለቃው የኮልኪን የኋላ ታሪክ መተረክ ይጀምራል። ታሪኩም ከዓመታት በፊት እሷ ለፈተና ስትሄድ ወደ ነበረው ጊዜ ይመለሳል። አባቷ ችግር ውስጥ ያለ ገበሬ ሲሆን በዚህ ዓመት ሰብሉን በመጥፎ የአየር ሁኔታ ምክንያት ያጣል። በዚህም የተነሳ ለትራክተሩ የወሰደውን ብድር መክፈል ያቅተዋል። ከጥቂት ጊዜ በኋላ የባንክ ሰራተኞች መጥተው አባቷን በጫማ በመምታት በመሳደብ እና ቤተሰቡን በመላው መንደሩ ፊት ክብሩን በማዋረድ ያሰቃዩታል። ትራክተሩንም ከወረሱ በኋላ ብድሩን እንዲከፍል ያስጠነቅቁታል። ያ ሁሉ ውርደት ቢደርስበትም የኮልኪ አባት እሷ በፈተናዋ ላይ እንድታተኩር ያበረታታታል። አውቶቡስ ጣቢያም ያደርሳታል። ኮልኪ ከፈተና ስትመለስ ግን አባቷ ባልተከፈለው ብድር ጫና ምክንያት ሕይወቱን አጥፍቶ በዛፍ ላይ ተሰቅሎ በማግኘቷ ዓለሟ ይጨልማል። በአባቷ የቀብር ስነ ስርዓት ላይ እነዚያ አይን አውጣ የባንክ ሰራተኞች እንደገና መጥተው እናቷን የብድሩን ክፍያ እንድትከፍል ያስገድዷታል። ኮልኪ በቁጣ ስትቃወማቸው የባንክ ሰራተኛ ለብድሩ መክፈያ እንዲሆን የጋብቻ የአንገት ሐብሏን ለመንጠቅ ይሞክራል። በዚህ ጊዜ ኮልኪ በከፍተኛ ቁጣ በኃይል ትመታዋለች። ሰውየውም ወዲያውኑ ሕይወቱ ያልፋል። በዚህም ምክንያት የ7 ዓመት እስራት ይፈረድባታል። ትዕይንቱ ወደ ባቡር ጠለፋው ይመለሳል። በዚያም ሁሉም ሰው በኮልኪ ታሪክ ልቡ ይነካል። አለቃውም መንግስት የአንድን ምስኪን ገበሬ $500 ብድር ለመሰረዝ ፈቃደኛ እንዳልሆነ፣ ነገር ግን የካሊን $5 ቢሊዮን ዕዳ ይቅር ማለቱንና ያንንም ገንዘብ ድሃውን ሕዝብ ግብር በማስከፈል እንደሚተካው ይገልጻል። የመንግስትን ሙስና ካጋለጠ በኋላ ስሙ ቪክራም እንደሆነ በሐሰት በመናገር አሊያ ስሙን ለአባቷ እንድትነግረው ያዛታል። ጠላፊዎቹ ገንዘቡን ለ700,000 ለሚሆኑ ድሃ ገበሬዎች የባንክ ሂሳብ ያስተላልፋሉ። ይህም ለዓመታት የነበረባቸውን ዕዳ በመሰረዝ ከፍተኛ እፎይታና ምስጋናን ያመጣላቸዋል። በመጨረሻም በአለቃው ተመታ የሞተችው ሴት ትነሳለች። እሷም አስካራ የተባለች የጠላፊ ቡድኑ አባል መሆኗ ይታወቃል። ተሳፋሪዎቹ በሙሉ ለጠላፊዎቹ ሰላምታ በመስጠት ወደ ቀጣዩ ጣቢያ ይሄዳሉ። ኒርማዳና ቡድኗ ጠላፊዎቹን ለመያዝ በቆራጥነት ተዘጋጅተው ከጣቢያው ውጭ ይጠባበቃሉ። ሆኖም ግን ሁሉም ተሳፋሪዎች ጠላፊዎቹን ለመጠበቅ ሲሉ እንደ አለቃው አይነት ጭንብል አድርገው ከባቡር ይወርዳሉ። በጣቢያው ውስጥ ግራ መጋባትና ትርምስ ይነሳል። ይህም ለልጃገረዶቹ ሁሉ በተሳካ ሁኔታ ለማምለጥ ምቹ ሁኔታ ይፈጥርላቸዋል። ከማሽን ሽጉጥ ተኩስ ለጥቂት በማምለጥ ይሰወራሉ። ኒርማዳ ከቡድኗ ጋር ወደ ባቡር ክፍል ስትገባ የጠላፊዎቹ አለቃ በብልጠት እንደበለጣቸው በጣም ዘግይቶ ይገባታል። እሷ በሌላ ነገር ተጠምዳ ሳለ እሱ በረቀቀ መንገድ ያመልጣል። በካሊ መኖሪያ ቤት ኒርማዳ ስለ ጠላፊዎቹ ስለማንነታቸው ወይም ቤዛው ስለተላከበት የባንክ ሂሳብ ምንም አይነት ፍንጭ አለማግኘታቸውን በመግለጽ ትቆጫለች። ጠላፊዎቹ በጣም የተካኑና የቴክኖሎጂ እውቀት ያላቸው መሆናቸውን ታስጠነቅቃለች። አሊያ አባቷን ስታገኘው ታቅፈዋለች። የአለቃውን ስም ቪክራም እንደሆነ ትነግረዋለች። ይህም በካሊ አእምሮ ውስጥ ያለፈ ትዝታን ይቀሰቅሳል። ይህ በእንዲህ እንዳለ 6ቱ ልጃገረዶች በእውነቱ የሴቶች እስር ቤት እስረኞች ናቸው። የጥበቃ ካሜራዎችን በብልሃት በማለፍ በድብቅ ወደ እስር ቤቱ ገብተው ሳይታወቁ ወደ መኝታ ክፍላቸው ይመለሳሉ። የጠላፊዎቹ አለቃ ደግሞ እውነተኛ ማንነቱ አዛድ የተባለ ወጣትና መልከ መልካም ሰው እንደሆነ ይገለጣል። እሱም በደግነቱ በሁሉም ዘንድ የሚወደድ ከፍተኛ የፖሊስ መኮንንና የእስር ቤቱ ኃላፊ ነው። የእሱ አመራር እስር ቤቱን በተሃድሶና በእድገት የታወቀ ከፍተኛ ደረጃ ላይ እንዲገኝ አድርጎታል። ወላጆቹ ከሞቱ በኋላ ከልጅነቱ ጀምሮ የተንከባከቡት የምትወደው አሳዳጊው አሁን አዛድ ጥሩ ሴት አግኝቶ እንዲያገባ ብቻ ነው የምትመኘው። በካቫሪ ጥያቄ መሰረት አዛድ በሚቀጥለው ቀን ለእናቷ የሚሆን ጥሩ ባል ከምትፈልገው ሱዚ ጋር ሳይወድ በግዱ ይገናኛል። በሱዚ ቅንነት የተማረከው አዛድ ከእሷ ጋር ረጅም ጨዋታ ይይዛል። ሱዚም አዛድን በጣም ወደደችው። ለእናቷ የምትመኘው አይነት ሰው ሆኖ አገኘችው። ከዚያም ሱዚ አባቷ ሊሆን የሚችለው ሰው ከጉልበተኞች ሊጠብቃት የሚችል ጠንካራ መሆኑን ለማረጋገጥ በጨዋታ ትፈትነዋለች። ስልኩን ተቀብላ አብረው ሰልፊ ከተነሳች በኋላ ተሰናበተችው። በሚቀጥለው ቀን በሱዚ ትምህርት ቤት አስቸኳይ ወላጆች ስብሰባ ስለነበር አዛድን ወደ ትምህርት ቤት ትጠራዋለች። የውጤት መግለጫዋንም በእሱ ታስፈርማለች። ከጥቂት ጊዜ በኋላ የሱዚ እናት እዚያ ትመጣለች።
አዛድም እናቷ ሌላ ሳይሆን ኒርማዳ መሆኗን ሲያይ ደነገጠ። እሷ ግን የባቡር ጠላፊ መሆኑን ልታውቀው አልቻለችም። ሱዚ አዛድን እንደ አባቷ እንደምታየውና ለሁለቱም ተስማሚ ሰው መሆኑን ለእናቷ ትነግራታለች። አዛድ በኒርማዳ አጠገብ በመሆኑ አሁንም ተረብሾ ነበር። በተሳሳተ ድርጊቶቹም ግራ መጋባቱ ይታይበታል። በኋላም ኒርማዳ በባሏ ስለደረሰባት ክህደት ትነግረዋለች። አሁን ማግባት የምትፈልገው ለሱዚ ደስታ ብቻ እንደሆነ ትገልጻለች። ከልብ የመነጨ ጨዋታ ካደረጉ በኋላ ሁለቱም እርስ በርሳቸው ተዋደዱና ለመጋባት ወሰኑ። ይህም ውሳኔ ለሱዚ ከፍተኛ ደስታን አመጣላት። በሚቀጥለው ትዕይንት የሀገሪቱ የጤና ሚኒስትር የካሌ አማች የሆነው በመላ ሀገሪቱ መንግስታቸው ከፍተኛ ጥራት ያላቸው የሕክምና መገልገያዎችና ሆስፒታሎች እንዳቀረበ በመናገር ህዝቡን የሚያታለን ንግግር ያደርጋል። ሆኖም ግን የመንግስት ሆስፒታሎች ሁኔታ እጅግ አሳዛኝና አስከፊ መሆኑ ሲታይ እውነታው ከንግግሩ ፈጽሞ የተለየ ሆኖ ይገኛል። ሚኒስትሩ ይበልጥ መመካት በጀመረበት ቅጽበት ኮልኪ ከሩቅ ጫካ ሆና በጥይት ትመታዋለች። በቦምብ ፍንዳታው ምክንያት በተፈጠረው ትርምስ መሃል ሚኒስትሩ በፍጥነት በአምቡላንስ ተጭኖ ወደ ግል ሆስፒታል ይወሰዳል። ሆኖም ሚኒስትሩ በአምቡላንሱ ውስጥ እንዳልነበረ ይልቁንም በሌላ አምቡላንስ ውስጥ በአለቃው በአዛድ ቁጥጥር ስር እንደዋለ ይታወቃል። ወደዚያ ቀደም ሲል ወደ አሞካሻው የመንግስት ሆስፒታል ይወስዱታል። ሚኒስትሩ በተሰበረ የዊልቸር ወንበር ወደ ድንገተኛ ሕክምና ክፍል አይሲዩ ይገባል። ሆስፒታሉ ብቃት የሌለው አንድ ሐኪም ካልሆነ በስተቀር ምንም አይነት የመድኃኒትም ሆነ የሕክምና ቁሳቁስ አቅርቦት የለውም። ልጃገረዶቹ በሆስፒታሉ ዙሪያ ቦምቦችን በስልት ሲያጠምዱ፣ አለቃው ደግሞ ያለውን ሁኔታ በሙሉ በቴሌቪዥንና በኢንተርኔት አማካኝነት በመላ ሀገሪቱ ለሚገኙ በሚሊዮኖች ለሚቆጠሩ ተመልካቾች በቀጥታ ስርጭት ያስተላልፋል። ሐኪሙ ሚኒስትሩን ለማከም የተለያዩ መድኃኒቶች፣ የሕክምና መሳሪያዎችና የተካኑ የቀዶ ጥገና ሐኪሞች እንደሚያስፈልጉ፣ ይህም በአሁኑ ወቅት በሆስፒታሉ ውስጥ እንደማይገኝ ለመንግስት ያሳውቃል። እንደገና ኒርማዳ ሁኔታውን እንድትቆጣጠር ትጠራለች። አለቃው በዚህ ጊዜ ቤዛ ከመጠየቅ ይልቅ የቀድሞ የዚህ ሆስፒታል ዲን የነበሩትና በሙሰኛው ስርዓት በግፍ የጤና ጸሐፊ ሆነው የተሾሙት ጆርጅ ጥፋታቸውን አምነው ሙሉ እውነቱን ለህዝቡ እንዲናገሩ ይጠይቃል። ካሊም የሚኒስትሩን ሕይወት ለማዳን ሲል የጤና ጸሐፊው እውነቱን እንዲናገር ያዘዋል። ከዚያም የጋዜጣዊ መግለጫ በመስጠት ወንጀሉን ያምናል። ትዕይንቱም ወደኋላ ተመልሶ ከ3 ዓመታት በፊት 62 ህፃናት በጭንቅላት ውስጥ እብጠት በሽታ በዚሁ ሆስፒታል ውስጥ ይታከሙ ወደ ነበረበት ጊዜ ይሸጋገራል። ኢራም የሆስፒታሉ ከፍተኛ ሐኪም ናት። የኦክሲጅን እጥረት የህፃናቱ ሕይወት አደጋ ላይ የጣለ መሆኑንና አስቸኳይ እርምጃ እንዲወሰድ ለጆርጅ ትነግረዋለች። ሙሰኛው ጆርጅ ግን ሁኔታው አሳሳቢ መሆኑን ችላ በማለት ለእሱና ለሌሎች ባለስልጣናት የኮሚሽን ክፍያ ካልተከፈለ በስተቀር ምንም አይነት የኦክሲጅን ሲሊንደሮች እንደማይቀርቡ ይከራከራል። ተስፋ የቆረጠችው ኢራም እሷ የኦክሲጅን ሲሊንደሮች ፈልጋ እስክታመጣ ድረስ ሰራተኞቿ የአምቡ ባክ በመጠቀም ህፃናቱን በህይወት እንዲቆዩ ትዕዛዝ ትሰጣለች። ከዚያም በተለያዩ የአካባቢው ሱቆች የተዘዋወረች በመለመን ጥቂት ሲሊንደሮችን ማግኘት ትችላለች። ነገር ግን በሚያሳዝን ሁኔታ 62ቱም ህፃናት ህይወታቸው ቀድሞ ስላለፈ በጣም ዘግይታ ነበር። የጤና ሚኒስትሩና ጆርጅ በማሴር ጥፋቱን በኢራም ላይ ያሳብባሉ። በህክምና ወቅት በእጽ ተጽዕኖ ስር ነበረች በማለት በሐሰት ይከሷታል። እንዲሁም የህፃናቱ ሞት ምክንያት የኦክሲጅን እጥረት ሳይሆን የእሷ ቸልተኝነት እንደሆነ ይገልጻሉ። በዚህም ምክንያት የህክምና ፈቃዷ ተሰርዞ የዕድሜ ልክ እስራት ይፈረድባታል። ትዕይንቱ አሁን ወዳለበት ጊዜ ይመለሳል። በዚያም መላው ሀገሪቱ በእውነቱ ልቡ ይሰበራል፣ በጣምም ያዝናሉ። በመጨረሻም ጆርጅ ለህፃናቱ ሞት ተጠያቂዎቹ እሱና የጤና ሚኒስተሩ እንጂ ኢራም እንዳልነበረች ያምናል። ይህንን ተከትሎ አለቃው ወይም አዛድ ትኩረት የተነፈጋቸውን 257 ሆስፒታሎች ዝርዝር በመላክ በ5 ሰዓታት ውስጥ ጥገና እንዲደረግላቸውና አስፈላጊ የሆኑ መገልገያዎች በሙሉ እንዲሟሉ ይጠይቃል። የአለቃውን የሞትና የሽረት ማስጠንቀቂያ በመፍራት መንግስት በዝርዝሩ ላይ ያሉትን ሆስፒታሎች በሙሉ በፍጥነት ይጠግናል፣ እንዲሁም ያሻሽላል። አስፈላጊ ቁሳቁሶችንም ብቁ ሐኪሞችንም ያሟላል። መንግስት በ5 ዓመታት ውስጥ ያቃተውን ስራ የአለቃው ቡድን በ5 ሰዓታት ውስጥ ስላከናወነ በመላ ሀገሪቱ አድናቆት ይቸራቸዋል። በኒርማዳ እና በልጃገረዶቹ መካከል ከባድና አስገራሚ ጦርነት ይነሳል። በዚህም ወቅት
ኒርማዳ በቆራጥነት ድል ታደርጋቸዋለች። በመጨረሻም ለክሽሚን ትቆጣጠራታለች። ከዚያም አለቃው በሆስፒታሉ ዙሪያ የተጠመዱትን ቦምቦች ያፈነዳል። ጭንብሉን አድርጎም በራስ መተማመን ወደ ውጭ ይወጣል። በኒርማዳና በአለቃው መካከል ፊት ለፊት የሚደረግ ብርቱ ፍልሚያ ይጀምራል። ውጊያው እየጠነከረ ሲሄድ ልጃገረዶቹ አጋጣሚውን በመጠቀም ሄሊኮፕተሯን በቁጥጥር ስር ያውላሉ። አለቃው ማለትም አዛድ ያለምንም ጥረት ከኒርማዳ አምልጦ ልክ በሰዓቱ ሄሊኮፕተሩ ላይ ይሳፈራል። እሷ ሳታቋርጥ ብታሳድደውም ከቡድኑ ጋር በፍጥነት ያመልጣል። በሚቀጥለው ትዕይንት ኒርማዳ ይህንኑ ምስል እንደ ማጣቀሻ በመጠቀም ረዳቷ የአለቃውን ትክክለኛ ምስል እንዲሰራ መመሪያ ትሰጣለች። እዚህ ጋር ካሊ ታናሽ ወንድሙን ማኒሽን አዛድን ለማስቆም በአስቸኳይ እቅድ እንዲያወጣ ያዘዋል። በሚቀጥለው ቀን በታላቅ ደስታ በተሞላ ድምቀት የኒርማዳና የአዛድ ሰርግ ይከናወናል። ከሰርጉ በኋላ በቤታቸው ውስጥ አንዳንድ የፍቅር ጊዜያት ያሳልፋል። ነገር ግን ቅርርባቸው በኢራን መልእክት ይቋረጣል። ኒርማዳ መልእክቱን ስትመለከት አዛድ የአመፀኞቹ አለቃ መሆኑን አውቃ በድንጋጤ ትቀዘቅዛለች። እንደተከዳች ስለተሰማት ሽጉጧን በአዛድ ላይ ትደቅንበታለች። ነገር ግን እሱ ሊያስረዳት ከመሞከሩ በፊት በካሊ ቅጥረኞች በከባድ የተኩስ ናዳ ጥቃት ይሰነዘርባቸዋል። ብዙም ሳይቆይ ሁለቱንም በቁጥጥር ስር አውለው ወደ ካሊ ወንድም ማኒሽ ፊት ያቀርቧቸዋል። ማኒሽ ሁኔታውን በተሳሳተ መንገድ በመረዳት ኒርማዳ ከመጀመሪያው ጀምሮ ከአዛድ ጋር ግብረ አበር እንደነበረች ይገምታል። ቀጣይ እቅዳቸውን እንዲናገሩ በከባድ ድብደባና ስቃይ ካደረሱባቸው በኋላ ማኒሽ ኒርማዳን ትከሻዋ ላይ ይተኩስባታል። ሊገድላት ሲልም በድንገት አንድ መዶሻ እጁን ይመተዋል። ከዚያም ሌላ የመዶሻ ጥቃት ይከተላል። ጥቂት ወረው በላዎች አጥቂውን ለማየት ቢሞክሩም እሱ ግን ያለምንም ጥረት በዱላ መጥቶ ያሸንፋቸዋል። እሱ ወደ ትዕይንቱ ሲገባ ሁሉም ሰው አዛድን የሚመስል አዛውንት በማየቱ ይደነግጣል። አዛድንና ኒርማዳን ለማዳን እጅግ አስደናቂ በሆነ ሁኔታ ብቅ ይላል። ገዳይ በሆነ የብረት መሳሪያ በመታገዝ በርካታ ወሮበላዎችን በፍጥነት ያዳክማል። እንዲሁም ልዩ በሆነው የአንበሳ አረማመዱ በአንድ ጊዜ ድል ያደርጋቸዋል። እድሜው ቢገፋም ልዩ ችሎታውና የማይገሰሰው ግርማ ሞገሱ ሁሉንም ያስደንቃል። በውጊያው መካከል በረቀቀ መንገድ ሲጋራ እያጨሰና ጥበቦችን እያሳየ ወሮበላዎቹን ያለምንም ጥረት ይረታል። ድርጊቱም እጅግ አስፈሪና ምሕረት የሌለው ነበር። የቀሩት ወሮበላዎች ከመደንገጣቸው የተነሳ ለመቃወም እንኳን አልደፈሩ። ከዚያም ወደ ማኒሽ በመዞር በአንድ እርምጃ ብቻ ያሸንፈዋል። አዛድን ይዞት ሲሄድ ማኒሽ ማንነቱን ለማወቅ በጉጉት ይጠይቀዋል። እሱም ስሙ ቪክራም መሆኑን ገልጦ ከመሄዱ በፊት ማኒሽን በጥይት ገድሎት ይወጣል። ይህ አዛድ በባቡር ጠለፋው ወቅት የጠቀሰው ያው ስም በመሆኑ ካሊን ጭምር እረፍት ይነሳዋል። በሩሲያ ካሊ በሚቀጥለው ምርጫ የራሱ መንግስት ለማቋቋም በሚያስችለው ከፍተኛ የገንዘብ ድርድር $30 ቢሊዮን ያገኛል። ይህም ህገ ወጥ ግዛቱን በነፃነት እንደሚያስተዳድርና በአገሪቱ ውስጥ እጅግ ሀያል ሰው እንዲሆን መንገድ ይከፍትለታል። ሆኖም የወንድሙን ሞት ዜና ሲሰማ ደስታው ብዙ አይቆይም። ወደ ህንድ ሲመለስ ማኒሽ ህይወቱ አልፎ በማግኘቱ ካሊ በከፍተኛ ሀዘን ውስጥ ይወድቃል። በቁጣ ተሞልቶም አዛድንና መላ ቡድኑን ለማጥፋት የወንድሙን ደም ለመመለስ ይምላል። እዚህ ጋር ኒርማዳ በአዛድ ቡድን ውስጥ ያሉት ልጃገረዶች የእሱ እስር ቤት እስረኞች መሆናቸውን ትገነዘባለች። ስለ አዛድ የበለጠ ለማወቅ ቆርጣ የልጃገረዶቹን እምነት ለማግኘትና መረጃ ለመሰብሰብ በማሰብ በዚያው ክፍል ውስጥ እንደ እስረኛ ሆና ለመግባት ትወስናለች። በእቅዱ መሰረትም ኒርማዳ በዚያው እስር ቤት ውስጥ እንድትታሰር ትደረጋለች። በስሜት የተነካች በመምሰል አዛድን ለራሷ ዓላማ ሲል እሷንና ሱዚን የከዳ የሀገር ከዳተኛ ነው ስትል ትከሰዋለች። ሌክሲ ግን በገጠመኛዋ ላይ ከመፍረዷ በፊት ስለ ቪክራም ራቶር እውነቱ እንድታውቅ ኒርማዳን ትወተውታታለች። አሁን ታሪኩ ወደ 30 ዓመት በኋላ ይመለሳል። ቪክራም ራቶር በአሸባሪዎች ቁጥጥር ስር ያለን አካባቢ ሰርጎ በመግባት የጦር አጋሮቹን ለማዳን ከፍተኛ ተልዕኮ የተሰጠው ታማኝና ደፋር የጦር መኮንን እንደነበር ያሳያል። በሚቀጥለው ትዕይንት ቪክራም እና ቡድን የአሸባሪዎቹን ይዞታ በመቅረብ ደፋርና የተቀናጀ ጥቃት ይሰነዝራሉ። አሸባሪዎቹን በብቃት ያደክማሉ። ሆኖም ባልተጠበቀ ሁኔታ የጦር መሳሪያዎቹ በአንድ መስራት ያቆማሉ። በዚህም ምክንያት አንዱ መኮንን አይኑን ያጣል። ቪክራምና ቡድኑ በከባድ አደጋ ውስጥ ይወድቃሉ። ከዚያም አንድ ወታደር
ቪክራም ሊያስቆመው ቢሞክር ሕይወቱን ለመሰዋት ይወስናል። ሁሉንም አሸባሪዎችና ሙሉ ሰፈራቸውን ከእሱ ጋር ያጠፋቸዋል። በወታደሩ መስዋዕትነትም ተልዕኮው በስኬት ይጠናቀቃል። በማግስቱም ቪክራም የጠመንጃዎቹን ብልሽት ለጦር ኃይሉ መሪ ሪፖርት ያደርጋል። ይህም ተመሳሳይ ችግር በባለፈው ተልዕኮ የብዙ ወታደሮችን ሕይወት እንዲቀጥፍ ማድረጉን ያብራራል። የተበላሹ የጦር መሳሪያዎችን ላቀረበው ኩባንያ በአስቸኳይ እርምጃ እንዲወሰድ ይጠይቃል። በኋላም ካሊ የኩባንያውን ባለቤት እንደሆነ ይታወቃል። ካሊ ጥፋቱን ወደ ወታደሮቹ በመግፋት ጠመንጃዎቹን በአግባቡ ለመጠቀም ተጨማሪ ስልጠና ያስፈልጋቸዋል ሲል ይከራከራል። ቪክራም እሱ ስህተት መሆኑን ለማረጋገጥ ጠመንጃዎቹን እንዴት በአግባቡ መጠቀም እንደሚቻል በተግባር ያሳያል። ነገር ግን ባልተጠበቀ ሁኔታ ወደ ካሊ ሲተኩስ ጠመንጃው ሊሰራ አልቻለም። የመሳሪያውን ብልሽት ካረጋገጡ በኋላ የጦር ኃይሉ መሪ ከካሊ ኩባንያ የሚመጣውን የጠመንጃ አቅርቦት ያቆማል። እንዲሁም ከተጨማሪ ምርመራ በኋላ ኩባንያው ሙሉ በሙሉ እንዲታሸግ ይወሰናል። ይህ ውሳኔ ካሊ ሊቀበለው የማይችል ትልቅ ውሳኔ ነበር። በቤታቸው ውስጥ ቪክራም ከባለቤቱ አይሻሪያ ጋር የፍቅር ጊዜ ያሳልፋሉ። በድንገት ከውጭ ድምፅ ሰምቶ ሲወጣ ካሊና ወሮ በላዎቹ አድብተው ይጠብቁት ነበር። ከጥቃቱ በኋላ ካሊ ቪክራምን ይይዘዋል። እንዲሁም ለሙሰኛ የፖሊስ መኮንን ጉቦ በመስጠት ቪክራምንና አይሻሪያን በሀገር ክህደትና በገንዘብ ማጭበርበር በሐሰት ይከሳቸዋል። አይሻሪያ መኮንኑ በስለት ወቅታ ወዲያውኑ ተገድለዋለች። በሄሊኮፕተር ውስጥ ካሊና ወሮ በላዎቹ ቪክራምን በጭካኔ ይደበድቡታል፣ ደጋግሞ ይተኩሱበታል። ከዚያም ያለ ርኅራኄ ራቅ ወዳለ ወንዝ ይወረውሩታል። እዚህ ጋር አይሻሪያ የፖሊስ መኮንንን በመግደል ተይዛ የሞት ፍርድ ይፈረድባታል። ሊሰቅሏት ጥቂት ሰከንዶች ሲቀሩ አይሻሪያ ትዝላለች። በምርመራውም ነፍሰ ጡር መሆኗ ታወቀ። በህንድ ሕግ መሰረት ልጇ 5 ዓመት እስኪሞላው ድረስ የሞት ቅጣቱ በጊዜያዊነት እንዲቆም ተደረገ። ከጥቂት ወራት በኋላ አይሻሪያ አዛድን ወለደች። እሱም 5 ዓመት እስኪሞላው ድረስ በእሷና በሌሎች እስረኛ ሴቶች በፍቅር ተንከብክቦ በእስር ቤት ውስጥ አደገ። ከመሞቷ በፊት አይሻሪያ አዛድ እንደ አባቱ ታማኝ የፖሊስ መኮንን እንዲሆንና ገዳዮቹን እንዲቀጣ ቃል ታስገባዋለች። ከዚያም በሚያሳዝን ሁኔታ በእሱ ፊት ተሰቅላ ትገደላለች። ታናሹ አዛድም በቀሪ ዕድሜው በካቫሪ እጅ አደገ። ትዕይንቱ አሁን ወዳለበት ጊዜ ሲመለስ ኒርማላ በታሪኩ ልቧ ተነክቶ እንባዋን መግታት አቃታት። ይህ በእንዲህ እንዳለ አዛድ ነፍስ ይዘራል። ራሱን ከሳተበት ይነቃል። ቪክራምን የድሮ የጦር አጋሮቹንና በባቡር ጠለፋው ወቅት ምሰሶ ላይ አስሮት የነበረውን ያንኑ መኮንን ሲያይ በጣም ደነገጠ። መኮንኑም በዚያን ቀን አዛድን ሲያየው የመንደራቸውን መሲ እንዳስታወሰው ገለጸለት። ይህም የቪክራምን እውነተኛ ማንነት እንዲፈልግ አነሳሳው። በምርመራም ቪክራም ራቱር የጦር መኮንን እንደነበር ተረዳ። የቡድኑ አባላትም በአንድ ካገኘ በኋላ ቪክራም ሞቷል ብለው ያስቡ ወደ ነበሩት የድሮ ጓደኞቹ ወሰዳቸው። ያ የፖሊስ መኮንን ደግሞ በልጅነቱ ቪክራምን አንድ ቀን እውነተኛ ማንነትህን አገኝልሃለሁ ብሎ ቃል የገባለት ያው ትንሽ ልጅ ሆኖ ተገኘ። ቪክራም ከሄሊኮፕተር ተወርውሮ በወንዙ ድንጋዮች ላይ ከወደቀ በኋላ የማስታወስ ችሎታውን ያጣል። አዛድ ቪክራም አባቱ መሆኑን ካወቀ በኋላ ራሱን መቆጣጠር አቅቶት ዘሎ አቅፎታል። ሆኖም ቪክራም በማስታወስ ችሎታ በማጣቱ ምክንያት ከአዛድ ጋር ምንም አይነት ግንኙነት እንደሌለው ሰው ይሰማዋል። እዚህ ጋር ኒርማላ እና 6ቱ ልጃገረዶች በኢራኒ ፊት ይቀርባሉ። እሱም የአዛድንና የቪክራምን ታሪክ ለማወቅ በልብሷ ላይ መከታተያ ቀብሮ እንደነበር ይገልጥላታል። ኒርማላን በጥፊ ከመታት በኋላ ለካሊ እንደሚሰራና በቤቷ ላይ የተደረገውን ጥቃት እሱ እንዳቀናበረው ያምናል። በቪዲዮ ጥሪ አማካኝነት ካሊ የአዛድ መገኛ ቦታ ሳያውቁ በፊት ኒርማላን ልጇንና 6ቱን ልጃገረዶች እንዲገድላቸው ለኢራኒ ትዕዛዝ ይሰጣል። ኢራኒ ሱዚን ከካሊ ወሮበላዎች ጋር ራቅ ወዳለ ጫካ እንድትገደል ይልካታል። ኢራኒ ኒርማላን ሊተኩስባት ሲል ላክሽሚ እሷን ለማዳን ስትል መሃል ትገባለች። በዚህም በጥይት ትመታለች። እዚህ ጋር ቪክራም እንደገና በሞተር ሳይክሉ አስደናቂ በሆነ ሁኔታ ብቅ ይላል። የካሊንም ወሮበላዎች በመንገድ መሃል ያግዳቸዋል። በእስር ቤቱ ውስጥ ደግሞ አዛድ በድብቅ በመግባት ከኢራኒና ከወሮበላዎቹ ጋር ብርቱ ፍልሚያ ይጀምራል። ቪክራም እና ቡድኑ ወደ ቀድሞ የውትድርና ስልታቸው በመመለስ ወንጀለኞቹን በአንዴ በቀላሉ ይረታሉ። በመጨረሻም ሱዚን ያድኗታል። አዛድ ኢራኒን ያለ ርኅራኄ በመደብደብ ለሞት በሚደርስ ሁኔታ ላይ ይተወዋል። ኢራኒ የእስር ቤቱ ጠባቂዎች በሙሉ የእሱ ሰዎች እንደሆኑ ሲዝትበት
አዛድ በራስ በመተማመን ወንዶቹ ያንተ ሊሆኑ ይችላሉ፣ ሴቶቹ ግን የኔ ናቸው በማለት ይመልስለታል። በመቀጠልም ሁሉም የመኝታ ክፍሎች በመክፈት የሴት እስረኞቹ በኢራኒና በጠባቂዎቹ ላይ እንዲዘምቱ ያደርጋቸዋል። እነሱም በመጨረሻ ለኢራኒ አሰቃቂ ፍጻሜን ይሰጡታል። በሚቀጥለው ትዕይንት ቡድኑ ላክሽሚን ለማዳን በከፍተኛ ጥረት ይረባረባሉ። በዚሁ መሃል እሷ ቤተሰቧንና መንደሯን መርዛማ በሆነ የፋብሪካ ጋዝ ምክንያት እንዴት እንዳጣች ታሪኳ ይነገራል። ምንም እንኳን የኢራምና የቪክረም ጥረት ቢኖርም ላክሽሚ በደረሰባት ጉዳት ምክንያት በሚያሳዝን ሁኔታ ሕይወቷ ያልፋል። የላክሽሚ ሞት ለሁሉም ሰው እንባን ያመጣል። በተለይ አዛድ የሞቷን ክብደት በከፍተኛ ሁኔታ ይሰማዋል። ይሁን እንጂ ልጃገረዶቹ ጥንካሬያቸውን በማሰባሰብ ለአዛድ መጽናኛ ይሰጡታል። የላክሽሚንም ደም ለመመለስ ይምላሉ። በትዕይንቱ እጅግ የተነካቸውን ኤርማዳ የካሊ ሰለባ ለሆኑ ፍትህን ለማምጣት ቃል በመግባት ቡድኑን ትቀላቀላለች። ካሊ በበኩሉ 30 ቢሊዮን ዶላር ገንዘቡን በኮንቴነሮች ተጭነው በሚቀጥለው ቀን እንደሚደርሰው መረጃ ይደርሰዋል። በቪክራም እና በአዛድ መሪነት ሁሉም ሰው የካሊ ኮንቴነሮች በመንገድ ላይ ሳሉ ለመጥለፍ እቅድ ያወጣል። በማግስቱ ጠዋት ቡድኑ ኮንቴነሮች የሚመጡበትን ጊዜ ሲጠባበቅ አሊ አዛድና ልጃገረዶቹ ተልዕኮውን ብቻቸውን መወጣት እንደሚችሉ በማመን ቪክራምንና ቡድኑን ወደኋላ እንዲቀሩ ተወተውታቸዋለች። ብዙም ሳይቆይ አዛድና ልጃገረዶቹ በኮንቴነሮቹ ላይ ደፋር ጥቃት ይሰነዝራሉ። ከጥቂት ቆይታ በኋላ አዛድ አንዱን ኮንቴነር በብቃት ይቆጣጠራል። ይህም የካሊ ቅጥረኞች ኮንቴነሮቹን ለማስመለስ የመልሶ ማጥቃት እርምጃ እንዲወስዱ ያነሳሳቸዋል። ልጃገረዶቹ ግን እያንዳንዱን ቅጥረኛ በብቃት እንዲያሸንፉ ከኮንቴነሮቹ ላይ ያለምንም ጥረት ይወረውራቸዋል። ሄሌና ከባድ አደጋ ውስጥ ስትወድቅ ቪክራም በመጨረሻው ሰዓት ጣልቃ በመግባት ለጥቂት ያድናታል። እንደገና ቪክራም በድፍረት ብቅ ይላል። ቡድኑም ከኋላው ሆኖ ተልዕኮውን በበላይነት ይመራዋል። ቪክራምና ቡድኑ ኮንቴነሮቹን የሚጠብቁትን ወሮበላዎች በብቃት ያጠፋሉ። ተሽከርካሪዎቹን በስልት እርስ በርስ ያጋጩባቸዋል። በቪክራምና በቡድኑ እርዳታ አዛድና ልጃገረዶቹ በሁሉም ኮንቴነሮች ላይ ሙሉ ቁጥጥር ያገኛሉ። ቪክራም ወደፊት በመምጣት የማይናወጥ በራስ መተማመንና ልዩ በሆነ ዝና ሲጋራውን እየለኮሰ አስደናቂ የሆነ የሞተር ሳይክል መንሸራተት ያሳያል። ቪክራም የሲጋራውን ጭስ ወደ ላይ በመልቀቅ የሲጋራውን ወደ ነዳጅ ታንከሩ ውስጥ ይወረውረዋል። ከዚያም ሞተሩን ወደ ወሮበላዎቹ በመግፋት ከፍተኛ ፍንዳታ እንዲፈጠር ያደርጋል። ይህም አዛድና ልጃገረዶቹ ከኮንቴነሮቹ ጋር በተሳካ ሁኔታ እንዲያመልጡ መንገድ ይከፍትላቸዋል። ከዚያም በኋላ ተጨማሪ ወሮበላዎች ወደ ስፍራው ይደርሳሉ። ቪክራምና ቡድኑ በብልሃት ወሮበላዎቹን በማታለል የተሳሳተ መንገድ እንዲከተሉ ያደርጓቸዋል። ሆኖም ግን እቅዱ ሳይሳካ ቀርቶ ቡድኑ በየወሮበላዎቹ እጅ ይወድቃል። ቪክራምና ቡድኑ በካሊ ፊት ይቀርባሉ። ካሊ ግን በፊቱ ያለው አዛድ ሳይሆን ቪክራም መሆኑን አላወቀም ነበር። ድምፅ አልባ የሆነው ዲዳው በሳቅ በሚያጅብ ሁኔታ ለማስረዳት ቢሞክርም ካሊ ግን ሊረዳው አልቻለም። ልክ በዚያ ቅጽበት አዛድ በድጋሚ በመላ አገሪቱ ፊት በቀጥታ ስርጭት ቀርቦ እስር ቤቱን ከነ 6000 እስረኞች ጠልፎ መቆጣጠሩን ይገልጻል። መንግስትና ህዝቡ ሳያውቁት አዛድ ከልጃገረዶቹ ጋር በመሆን የዚህ እቅድ መሪ ነበር። ካሊ አዛድን በቴሌቪዥን ሲያየው በድንጋጤ ደንዘዘ። የቪክራም ጓደኞችም በፊቱ ያለው ቪክራም እንደሆነና በስክሪኑ ላይ የሚታየው ደግሞ ልጁ እንደሆነ በመግለጽ ያፌዙበታል። ካሊ ቪክራም ከሄሊኮፕተር ተወርውሮ እንዴት በህይወት ሊተርፍ እንደቻለ ሊያምን አልቻለም። እዚህ ጋር ሁኔታውን እንዲቆጣጠር የሀገሪቱ እጅግ ብቁና ጥብቅ የጦር አዛዥ ማታቫን በታማኝ መኮንን እየተመራ ይሾማል። በመቀጠልም ማታቫን 100 ምርጥ ወታደሮች ወደ እስር ቤቱ ያሰማራል። ጠላፊዎቹን ያለምንም ርኅራኄ በብቃት እንዲመልሱም ሙሉ ስልጠናና ግብዓት ይሰጣቸዋል። ማታቫን ወታደሮቹ እስረኞቹን በተሳካ ሁኔታ ያስጥላሉ በሚል በራስ መተማመን በውጭ ሆኖ ይጠባበቃል። ሆኖም ግን አልፍ የተባለው መኮንን ትጥቁን ተፈቶና ተገፎ ሲወጣ ሁኔታው ባልተጠበቀ አቅጣጫ ይለወጣል። በድንጋጤ ውስጥ ሆኖ ለማታቫን እንደገለጸለት እነሱ ወደ ውስጥ ሲገቡ ሁሉም እስረኞች አለቃው አዛድን ለመጠበቅ ታጥቀው ነበር። አልፍንና ወታደሮቹን ሲያዩም የማያቋርጥ የተኩስ ናዳ ከፈቱባቸው። ማታቫን በሁኔታው ግራ ተጋብቶ መልስ ለማግኘት ከአለቃው ጋር ፊት ለፊት ለመጋፈጥ ይወስናል። ይህ በእንዲህ እንዳለ ካሊ ኮንቴነሮቹን መገኛና ወደ እስር ቤቱ መግቢያ መንገድ እንዲናገር ለማስገደድ
ቪክራምንና ጓደኞቹን ያለማቋረጥ ያሰቃያል። አለቃው ማንነቱን ከመግለጡ በፊት ለዓመታት ለሚሞት ጋዝ ልቀት ምክንያት የሆኑ 40,000 ህገወጥ ፋብሪካዎች ዝርዝር በመላክ እንዲዘጉ ይጠይቃል። ማታቫን መንግስት ይህንን አይቀበልም ሲል ያስጠነቅቃል። ነገር ግን አለቃው መንግስትን የሚያስገድድ እጅግ ውድ የሆነ ናሙና ከእስር ቤቱ እንደሚልክ በልበ ሙሉነት ይናገራል። ማታቫን ናሙናውን ይዞ የሚወጣ ማንኛውም ሰው እንዲረሸኑ ለወታደሮቹ ትዕዛዝ ይሰጣል። ሆኖም ግን ሱዚ ናሙና ይዛ ስትወጣ ማታቫን መተኮስ ፈቃደኛ ባለመሆኑ እቅዱ ሳይሳካ ይቀራል። ሳጥኖቹ በጥንቃቄ ሲፈተሹ ውስጥ ያሉት የድምፅ መስጫ ማሽኖች ሆነው ተገኙ። አለቃ አዛድ ሁሉም የድምፅ መስጫ ማሽኖች በእጁ እንዳደረገ ሲያሳይ መንግስት ተደናገጠ። በፍላሽባክ ወደ ኋላ በሚመለስ ትዕይንት እንደተገለጠው በኮንቴነር ተልዕኮ ወቅት ኒርማዳ እና ኮልኪ በብልሃት የድምፅ መስጫ ማሽኖችን በሚያጓጉዙ ተሽከርካሪዎች ውስጥ በመሳፈር ሁሉንም ቫኖች በጠመንጃ ፈሙዝ ተቆጣጥሮ ነበር። ጥያቄው ካልተመለሰ ሁሉንም ማሽኖች እንደሚያጠፋና ምርጫው እንዳይካሄድ እንደሚያደርግ አዛድ አስጠነቀቀ። ምርጫው አለመካሄዱ ወደ ኢኮኖሚያዊ ቀውስ ሊያመራ ስለሚችል ለመላ ሀገሪቱ ድንጋጤ ፈጠረ። በመንግስት ባለስልጣናት ዘንድ በእነዚያ ፋብሪካዎች ላይ እየተካሄደ ያሉ የአካባቢ ጥበቃ ጥሰት ክሶችን በማስታወስ የአለቃው ድርጊት የህዝቡን ዓይን የገለጠ መሆኑንና መንግስት ከብዙ ጊዜ በፊት እርምጃ መውሰድ እንደነበረበት በመገንዘብ ጥያቄውን ተቀበሉ። ይህንን ተከትሎ ሁሉም ፋብሪካዎች በአንድ ለዘለቄታዊ ተዘጉ። ይህም ለለክሽሚ እና እንደሷ ላሉ በርካታ ሰለባዎች ፍትህን አመጣ። በመቀጠልም እውነተኛ ማንነቱን ለመላው ሀገሪቱ በመግለጥ ስሜት ቀስቃሽና ጥልቅ የሆነ ንግግር አደረገ። ዜጎች የመምረጥ መብታቸውን በጥበብና በኃላፊነት እንዲጠቀሙ፣ ለወደፊት ራዕይ ያላቸውን፣ ለህዝብ እድገትና ደህንነት የቆሙትን እንዲሁም ለሀገሪቱ አጠቃላይ ልማትና አንድነት ትኩረት የሚሰጡ መሪዎችን እንዲመርጡ በጽኑ አሳሰበ። የእሱ ቃላት የህዝቡን ልብ በጥልቀት ያነኩ ነበሩ። ይህም መላው ብሔር በከፍተኛ ሁኔታ እንዲያሰላስል፣ መልእክቱን እንዲያከብርና ለተሻለ መጪ ጊዜ እንዲተጋ አነሳሳው። አዛድ ሁሉንም የድምፅ መስጫ ማሽኖች ለቀቀ። ለዚህ ተግባሩም ከመኮንን ማታቫን የክብር ሰላምታ ተቸረው። ብዙም ሳይቆይ በቪክራም እርዳታ እሱና ቡድኑ እንዲሁም ካሊ ወደ እስር ቤቱ መግቢያ አግኝተው ሁሉንም ወደ እስር ቤት አስገቧቸው። ካሊ በወንድሙ ሞት ተቆጥቶ የገንዘቡን መገኛ እንዲናገር ለማስገደድ ሁለቱንም አዛድንና ቪክራምን በአንድ ያለ ርህራሄ መደብደብ ጀመረ። ሁለቱም ለመናገር ፈቃደኛ ካልሆኑ በኋላ ካሊ ቪክራምን ለመተኮስ ቢሞክርም ሽጉጡ ሊሰራ አልቻለም። እንደተለመደው ጠመንጃው ከራሱ ከካሊ ኩባንያ የተመረተ የተበላሸ መሳሪያ ነበር። ካሊ እንደገና ሲሞክር የተኩሱ ድምፅ የቪክራምን የድሮ ትዝታዎች ቀሰቀሰበት። በእሱና በሚስቱ ላይ የደረሰውን መከራ እያስታወሰ በከፍተኛ ሐዘን ውስጥ ወደቀ። ካሊ አዛድን ሊገለው ሲል ቪክራም ልጁ ጋር ከመድረስ በፊት አባቱን መጋፈጥ አለብህ በማለት ጣልቃ ገባ። በዚያውም ለካሊ ብርቱ ጡጫ አቀመሰው። ቪክራም በዚህ ጊዜ በእውነተኛ ስሜት አዛድን በኩራት አቀፈው። በመቀጠልም አባትና ልጅ ኃይላቸውን በማስተባበር የካሊን አስፈሪ ወረበላዎች በአንድ በስልት በመጣል ፍጹም የሆነ የቡድን ስራ አሳዩ። በማይናወጥ ቆራጥነት እያንዳንዱን ቅጥረኛ በማጥፋት የማይበገር አንድነታቸውንና ቁርጠኝነታቸውን የሚያሳይ ጠንካራ መልእክት አስተላለፉ። በመጨረሻም ቪክራም ካሊን ለብቻው ለመጋፈጥ መረጠ። ይህም በሁለቱ መካከል ወደሚደረግ ብርቱና አስፈሪ ፍልሚያ አመራ። ቪክራም ወደር የለሽ ጥንካሬውንና ብቃቱን በማሳየት በፍጥነት የበላይነቱን ይዟል። ተከታታይ የሆኑ ጠንካራና ትክክለኛ ምቶችን በመሰንዘር ካሊን በከፍተኛ ሁኔታ እንዲቆስልና ሙሉ በሙሉ እንዲሸነፍ ያደርገዋል። በሁለቱም እጆቹ በሚሰነዘርበት ብርቱ ጡጫ ካሊን ከጣለው በኋላ የቪክራም ሚስት ወደ ተሰቀለችበት ያው የሞት ቅጣቱ ወደሚፈጸምበት ክፍል ይጎትቱታል። በመቀጠልም የአዛድ እናት በተገደለችበት በዚያው ተመሳሳይ መንገድ ካሊን በጋራ ይሰቅሉታል። ካሊ ተሰቅሎ ሲያዩ የቪክራምን ሚስት እያስታወሱ ለሁሉም የእፎይታ ስሜት ይሰማቸዋል። አዛድ ለእናቱ የገባውን ቃል ይፈጽሟል። በዚህም የመጨረሻ የፍትህ ተግባር ፊልሙ እዚህ ጋር ያበቃል። በዚህ ቪዲዮ ከተደሰቱ ሰብስክራይብ ማድረግና የደውል ምልክቱን መጫን እንዳይረሱ።